ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመድ አብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። ሐረር ከተማ እድሜዋን የሚመጥንና ዘመኑን የዋጀ ስማርት ከተማን የማድረግ ተግባር እንደተከናወነ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። በክልሉ በመንገድ ልማት ዘርፍ ፍትሃዊ ተደራሽነት አንጻር አመርቂ ውጤት መመዝገቡን ገልጸዋል። ዘገባው በተለይም ደሴ ነው። ናርዶስ ዳምጤ በዝርዝር ታቀርበዋለች። የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤውን አካሂዷል። በጉባኤው የክልሉን የ6 ወራት የመንገድ መሰረተ ልማትና የትራንስፖርት አገልግሎት አፈጻጸምን ያቀረቡት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በበጀት ዓመቱ 6 ወራት በመንገድ ልማት ደህንነትና ፍትሃዊ ተደራሽነት አመርቂ አፈጻጸም ማስመዝገብ መቻሉን ጠቁመዋል። በዚህም አዳዲስ የመንገዶች ግንባታ 4.19 ኪሎ ሜትር የአስፋልት መንገድ ለመገንባት ታቅዶ 5.92 ኪሎ ሜትር በመገንባት ከእቅድ በላይ ማሳካት እንደተቻለ ገልጸዋል። በተጨማሪም 0.6 ኪሎ ሜትር የኮብልስቶን ንጣፍና ከ5.47 ኪሎ ሜትር የመንገድ ድሬኔጅ ግንባታ መካሄድ ተችሏልም ብለዋል። ርዕሰ መስተዳድሩ በገጠር ፍትሃዊ የልማት ተደራሽነትን በማጎልበት ረገድ 15 ኪሎ ሜትር የጥርጊያ መንገድ ጥገና መደረጉንም ጠቁመዋል። በአዳዲስ የመንገድ ግንባታ ዘርፉ ባለፉት 6 ወራት 21 ኪሎ ሜትር የጠጠር መንገድ ግንባታ መከናወን ተችሏልም ብለዋል። ሌላው በትራንስፖርት አገልግሎት ዘርፍ ባለፉት 6 ወራት 786 ለህብረተሰቡ የብዙሃን ትራንስፖርት አውቶቡሶችን አቅርቦትና 1839 አሽከርካሪዎች ላይ የቁጥጥር ስራ ተካሂዷልም ብለዋል። ርዕሰ መስተዳድሩ አክለውም 1145 እጩ አሽከርካሪዎች ስልጠና መሰጠቱን ጠቁሞ ለ1627 የፍቃድ እድሳት መደረጉንም ገልጸዋል። ከትራንስፖርት አገልግሎት አሰጣጥ ጋር ተያይዞ ማህበረሰቡ ያነሳውን ከፍተኛ ቅሬታዎች መነሻ በማድረግ ችግሩን ለመፍታት እርምጃዎች መጀመራቸውንና ይህም ተጠናክሮ እንደሚቀጥልም አረጋግጠዋል። ከዚህ በተጨማሪ በጉባኤው የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በክልሉ ባለፉት 6 ወራት በከተማ ልማት ዘርፍ የተከናወኑ ተግባራትን ሪፖርት አቅርበዋል። ሐረር ከተማ ታሪኳንና እድሜዋን የሚመጥን ዘመኑን የዋጀች ስማርት ከተማ በማድረግ ለነዋሪዎችና ለጎብኚዎች ምቹና ተመራጭ እንድትሆን በርካታ ተግባራት እየተከናወኑ መሆኑን ተናግረዋል። ባለፉት 6 ወራትም በዘርፉ የአገልግሎት አሰጣጥ ስርዓቱን በማዘመን የተገልጋዩን እርካታ መጨመር መቻሉን ጠቁመዋል። እንደ ርዕሰ መስተዳድሩ ገለጻ በክልሉ አንድ የከተማ ዲዛይን በተመረጡ የከተማው እምብርት ቦታዎች ላይ በራስ አገዝ እንዲዘጋጅ ለማድረግ በታቀደው መሰረት በጅኒላ ወረዳ ውስጥ ለሚገኝ ማህበራዊና ኢኮኖሚያዊ ጠቀሜታው አዋጭ ለሆነ ቦታ የዲዛይን ስራውን 100% ማጠናቀቅ ተችሏል ሲሉም ገልጸዋል። በተጨማሪም በኑር ፕላዛ፣ ባባዲር ፕላዛና በጀጎል ዙሪያ በሚከናወኑ የኮሪደር ልማት ስራዎች ላይ የፕላን ትግበራ ክትትልና ቁጥጥር ስራው 100% ማከናወን መቻሉን ርዕሰ መስተዳድሩ አስገንዝበዋል። በበጀት ዓመቱ 6 ወራትም የከተማና የገጠር ትስስርን በማጠናከር ረገድም በኤረር ወልዲያ በድሬ ጠያራ ሐረርና በድሬ ጠያራ ኤረር ወልዲያ መካከል ያለውን ግንኙነት የሚያጠናክር ጥንታዊ ሰነድ ማዘጋጀት መቻሉንም ጠቁመዋል። በተጨማሪም በኮሪደር ልማት ስራው ከከተማ ባሻገር የገጠሩ ማህበረሰብ ተጠቃሚ የሚያደርጉ የገጠር ኮሪደር ልማት በትኩረት እየተከናወኑ መሆኑን የጠቀሙት ርዕሰ መስተዳድሩ ለገንደ ነገዬና ሮቃን አካባቢዎች የገጠር ኮሪደር ልማት ፕላን ተዘጋጅቷልም ብለዋል። ለመኖሪያ፣ ለንግድ፣ ለኢንዱስትሪና ለአረንጓዴ ልማት የሚውል 32.2 ሄክታር መሬት ማዘጋጀት መቻሉና 8.5 ሄክታር መሬቱንም ለልማት ተነሺዎች ምትክ ቦታ እንዲሆን መተላለፉንም ገልጸዋል። ለልማት ተነሺ ባለ ይዞታዎች 103 ሚሊዮን ብር ካሳ መከፈሉና 1.55 ሄክታር በህገ ወጥ መንገድ ተይዞ የነበረ መሬትን ማስለቀቅ መቻሉንም አክለዋል። በአጠቃላይ ባለፉት 6 ወራትም ከተማዋን በፕላን መምራት፣ ልማትን ማፋጠን፣ ፍትሃዊነትን የሚያሰፍን የመሬት ዝግጅትና አቅርቦትን ማረጋገጥ፣ የመሬት ይዞታን ማረጋገጥና የምዝገባ ሽፋንን በማሳደግ ረገድ ዘርፈ ብዙ ተግባራት መከናወኑን ርዕሰ መስተዳድር አቶ ኦርዲን በድሪ ገልጸዋል። በክልሉ በግብርናው ዘርፍ ምርታማነትን በማሳደግ ተረጂነትን ታሪክ የማድረግ ተግባራት ተጠናክረው እንደሚቀጥሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤውን እያካሄደ ይገኛል። ዘገባው የቤተልሔም ደሴ ነው። አዩብ ካዛሊ በዝርዝር ያቀርበዋል። የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤውን እያካሄደ ይገኛል። በሐረሪ ክልል በግብርናው ዘርፍ የበጀት ዓመቱን የመጀመሪያ 6 ወራት አፈጻጸም ሪፖርትን ያቀረቡት የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ በዘርፉ ባለፉት 6 ወራት በሰብል ምርት፣ በአትክልትና ፍራፍሬ፣ በእንስሳት ሀብት ልማትና በምርጥ ዘር አቅርቦት በርካታ ተግባራት መከናወኑን አብራርተዋል። በ2017-18 የምርት ዘመን 11639 ሄክታር መሬት ላይ 150572 ኩንታል ምርት መሰብሰብ
መሰብሰብ መቻሉን የጠቆሙት ርዕሰ መስተዳድሩ በዝናብ እጥረት ሳቢያ ከአምና ተመሳሳይ ወቅት ጋር ሲነጻጸር ምርት መቀነስ የታየበት መሆኑን ጠቁመዋል። በበጀት ዓመቱ 6 ወራት ምርታማነትን ለማሳደግ ቶሎ የሚደርስ የማሽላና የስንዴ ምርጥ ዘር በመዝራት በ2700 ሄክታር መሬት ላይ 45900 ኩንታል የማሽላ ምርት መሰብሰብ መቻሉንና በስንዴ ሰብልም በ532 ሄክታር መሬት ላይ 17024 ኩንታል ስንዴ ማምረት መቻሉን አብራርተዋል። የአርሶ አደሩ ምርታማነት ለማሳደግ 725 ኩንታል የምርጥ ዘር አቅርቦት፣ 50 ሊትር የጸረ አረምና ጸረ ፈንገስ ኬሚካል ማቅረብ መቻሉንና 35658 ሜትር ኪዩብ የተፈጥሮ ማዳበሪያ ተዘጋጅቶ ጥቅም ላይ ማዋል ተችሏልም ብለዋል። በክልሉ የምግብ ዋስትናን በዘላቂነት የማረጋገጥ ጉዞ አንዱ ማሳያ የሆነው የሌማት ትሩፋት መርሃ ግብር 10 የወተት መንደር፣ 4 የአሳ መንደርና 2 የዶሮ መንደር በመመስረት ለውጥ አምጪ ተግባራት ማከናወን መቻሉን ርዕሰ መስተዳድሩ አንስተዋል። በበጀት ዓመቱ 6 ወራትም 15 ሚሊዮን ሊትር ወተት፣ 9 ሚሊዮን 200 ሺህ በላይ እንቁላል፣ 19 ቶን በላይ የማርና ከ774 ቶን በላይ የአሳ ምርቶች በሌማት ትሩፋቱ መርሃ ግብር የተገኙ ትሩፋቶች ናቸው ብለዋል። በግብርና ተፋሰስ ልማት ስራ 360 ሄክታር መሬት መሸፈን መቻሉን ጠቁመው በገጠር ምግብ ዋስትናን በማረጋገጥ ረገድ ቀጥታ ድጋፍ ለሚያስፈልጋቸው ለ2056 የማህበረሰብ ክፍሎች 9 ሚሊዮን 200 ሺህ ብር በላይ ማስተላለፍ መቻሉን ገልጸዋል። በገጠር ሴፍትኔት 1677 አባወራዎችን ማስመረቅ መቻሉንና በከተማም 112 አባወራዎች ተገቢውን ስልጠናና መነሻ ካፒታል ተሰጥቷቸው ወደ ስራ ገብተዋልም ብለዋል። ርዕሰ መስተዳድር አቶ ኦርዲን በቀጣይም ምርትና ምርታማነትን በማሳደግ ተረጂነትን ታሪክ የማድረግ ተግባራት ተጠናክሮ እንደሚቀጥሉ አረጋግጠዋል። በክልሉ በግማሽ ዓመቱ 1.8 ቢሊዮን የሚጠጋ ብር ከውስጥ ገቢ መሰብሰቡን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ አስታወቁ። ከዚህም በተጨማሪ ባለፉት 6 ወራት የአምራች ኢንዱስትሪውን ተኪ ምርቶችን በማምረት ከ13 ሚሊዮን በላይ ዶላር የውጭ ምንዛሬ ማዳን መቻሉን ገልጸዋል። ዘገባው የቤተልሔም ደስቴና ሄኖክ ግርማ ነው። አብስራ አስተግድ በዝርዝር ታቀርበዋለች። የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤውን ተካሂዷል። በጉባኤው የክልሉ ገቢ አፈጻጸምን በተመለከተ ባለፉት 6 ወራት 4 ቢሊዮን ብር ለመሰብሰብ ታቅዶ 3.8 ቢሊዮን ብር በመሰብሰብ የእቅዱን 94 በመቶ ማሳካት የተቻለ መሆኑን የክልሉ ርዕሰ መስተዳደር አቶ ኦርዲን በድሪ አብራርተዋል። በዚህም ከክልሉ የውስጥ ገቢ ደግሞ ማዘጋጃ ቤታዊ ገቢን ጨምሮ በ6 ወሩ 2 ቢሊዮን ብር ገቢ ለመሰብሰብ ታቅዶ 1.7 ቢሊዮን ብር በመሰብሰብ የእቅዱን 86 በመቶ ማሳካት ተችሏል ብለዋል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ከተሰበሰበው ገቢ ጋር ሲነጻጸር የ29 ብልጫ እንዳለውም አቶ ኦርዲን አስረድተዋል። ባለፉት 6 ወራት ከቀጥታ ታክስ ገቢ 1 ቢሊዮን ብር፣ ከቀጥታ ያልሆነ ታክስ ገቢ 426 ሚሊዮን ብር፣ ከታክስ ነክ ያልሆኑ ገቢዎች 106 ሚሊዮን ብር፣ ከማዘጋጃ ቤታዊ ገቢ 238 ሚሊዮን ብር መሰብሰብ ተችሏል ብለዋል። በአጠቃላይ የ6 ወሩ ገቢ እቅድ አፈጻጸም ከ2017 በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር 1.3 ቢሊዮን ብር ወይም የ52.4 በመቶ እድገት ማሳየቱ ርዕሰ መስተዳደሩ ባቀረቡት ሪፖርት አብራርተዋል። ከዚህ በተጨማሪ ባለፉት 6 ወራት የአምራች ኢንዱስትሪ፣ የኢንቨስትመንትና ማዕድን ዘርፎች የ6 ወር ክንውኖችን የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ አቅርበዋል። ከዚህም የአምራች ኢንዱስትሪ ዘርፍን ምርታማነት በማሳደግ 6900 ቶን ተኪ ምርቶችን በማምረት ከ13 ሚሊዮን በላይ ዶላር የውጭ ምንዛሬ ማዳን ተችሏል ብለዋል። ምግብ ነክ ለሆኑ ምርቶች በማኑፋክቸሪንግ ቴክኖሎጂና ለጨርቃ ጨርቅ ዘርፍ የእቅዱ ከ96 እስከ 98 በመቶ ማሳካት መቻሉን አቶ ኦርዲን ጠቁመዋል። በተጨማሪም የአምራች ኢንዱስትሪውን የሰው ኃይል አቅርቦት በማሳደግ ረገድ ከክልሉ ፖሊቴክኒክ ኮሌጅ ጋር በመቀናጀት በ6 ወራቱ ከ65 በላይ የሰለጠነ የሰው ኃይል ወደ ኢንዱስትሪው መቀላቀላቸውን ተናግረዋል። ለኢንተርፕራይዞች ከ35 ሚሊዮን ብር በላይ የብድር አቅርቦት እንዲሁም ለጥቃቅንና አነስተኛ ኢንተርፕራይዞች 42 ሚሊዮን ብር በላይ እንዲቆጥቡ ማድረግ መቻሉን፣ በዚህም ከእቅድ በላይ አፈጻጸም ማስመዝገብ ተችሏል ብለዋል። እንደ ርዕሰ መስተዳደሩ ገለጻ ከስራ ዕድል ፈጠራ ጋር በተያያዘ ለ5272 ዜጎች የስራ ዕድል መፍጠር የተቻለ ሲሆን እዚህ ውስጥም 3274ቱ ከከተማ 1998ቱ ደግሞ ከገጠር ናቸው ብለዋል። በዚህ ስራ ዕድል ተጠቃሚ ውስጥም 86 በመቶዎቹ ሴቶች መሆናቸውን ጠቁመው በሌላ በኩል በኮሪደር ልማት ስራዎች ከ4523 ዜጎች ቋሚና ጊዜ
ጊዜያዊ የስራ ዕድል መፈጠር ተችሏል ብለዋል። ባለፉት 6 ወራት የኢንቨስትመንት ዘርፍ ምቹ ሁኔታዎችን በመፍጠር ለ58 ባለሀብቶች የኢንቨስትመንት ፍቃድ መሰጠቱን አንስተዋል። በተጨማሪም የተጀመሩ ፕሮጀክቶችን ተገቢውን የክትትልና የቁጥጥር ተግባር በማከናወን 10 ፕሮጀክቶች ግንባታ ያጠናቀቁ መሆኑንና ሌሎች 26 ፕሮጀክቶች ደግሞ ወደ ምርት አገልግሎት መሸጋገር መቻላቸውን ጠቁመዋል። በማዕድን ልማት ዘርፍም ለ12 አምራች ድርጅቶች ለ4 ማህበራት ፍቃድ የተሰጠ እንደሆነና ከዘርፉ እየተገኘ ያለው ገቢ ግን አጥጋቢ እንዳልሆነ የጠቆሙት ርዕሰ መስተዳደሩ በዘርፉ የክልሉ ተጠቃሚነት በማጎልበት በቀጣይ በትኩረት ይሰራልን ብለዋል። በግማሽ ዓመቱ የትምህርት ጥራትን ለማረጋገጥ ዘርፈ ብዙ ስራዎች መሰራታቸውን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ከዚህም በተጨማሪ የቱሪዝም መዳረሻዎችን በማልማት በዘርፉ የሚገኘውን ኢኮኖሚያዊ ተጠቃሚነትና የስራ ዕድል እንዲጨምር በትኩረት እየተሰራ መሆኑን ገልጸዋል። ዘገባው የገዛኸኝ አራጌ ነው። አብስራ አሰግድ በዝርዝር ታቀርበዋለች። የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤ አካሂዷል። በጉባኤው የክልሉ ምክር ቤት የስራ አፈጻጸም ሪፖርት ያቀረቡት ርዕሰ መስተዳድር አቶ ኦርዲን በድሪ እንደገለጹት በ2018 በጀት ዓመት ባለፉት 6 ወራት ትምህርት ለትውልድ ንቅናቄ ከህብረተሰቡ 31.8 ሚሊዮን ብር በላይ የሚገመት ሀብት ለትምህርት ቤቶች ማሰባሰብ መቻሉን ጠቁመዋል። ተማሪዎች በመልካም ስነ ምግባር እንዲታነጹ ለሀገሩ ሁለንተናዊ እድገት ዜጎች በመልካም ግብረ ገብነት በእውቀትና በክህሎት የማነጽ ስራ በትኩረት መሰራቱን አብራርተዋል። የትምህርት ቤት አካባቢን የሚያውኩ እንደ መጠጥና ፑል ቤቶች ያሉ ስፍራዎች ቢያንስ 200 ሜትር እንዲርቁ መደረጉን ጠቁመው የአጠቃላይ ትምህርት አግባብነት፣ ጥራት፣ ፍትሃዊነትና ተደራሽነትን ማስፋት መቻሉን ጠቁመዋል። የትምህርት ተደራሽነትና ጥራትን ለማሻሻል በተከናወኑ ተግባራት በ2018 የትምህርት ዘመን 84949 ተመዝግበው በመማር ላይ እንደሚገኙም ገልጸዋል። ልዩ ፍላጎት ያላቸው 4487 ተማሪዎች ወደ ትምህርት እንዲከታተሉ እንዲሁም 2552 ጎልማሶች ተመዝግበው ትምህርታቸውን በመከታተል ላይ እንደሚገኙም ጠቁመዋል። በትምህርት ቤት ምገባ ለ39239 ተማሪዎች አገልግሎት እየተሰጠ ሲሆን ይህም መጠነ ማቋረጥና የቀሪ ምጣኔን በመቀነስ ረገድ ከፍተኛ ሚና መጫወቱን አስረድተዋል። የተማሪዎች ውጤትና የሙያ ብቃትን በተመለከተ በ2017 ዓ.ም የፈተና ውጤት አበረታች እድገት መመዝገቡን ጠቁመው በ6ኛ ክፍል 62.4% እና በ8ኛ ክፍል 40.8% ተማሪዎች ማለፊያ ውጤት ያመጡ ሲሆን በ12ኛ ክፍል ደግሞ 43.2% ተማሪዎች ሪሚዲያን ጨምሮ ለከፍተኛ ትምህርት ብቁ በመሆን ክልሉ በሀገር አቀፍ ደረጃ ሁለተኛ መሆን እንደቻለ ማብራርተዋል። በቴክኒክና ሙያ ዘርፍ 4442 አዲስ ሰልጣኞች የተመዘገቡ ሲሆን ለሀገር ውስጥና ለውጭ ሀገር ስራ ስምሪት የሚሆኑ አጫጭር ስልጠናዎችን እየተሰጡ መሆኑን ገልጸዋል። በጉባኤው የክልሉ ምክር ቤት የስራ አፈጻጸም ሪፖርት ያቀረቡት ርዕሰ መስተዳድሩ አቶ ኦርዲን በድሪ እንደገለጹትም በ2018 በጀት ዓመት ባለፉት 6 ወራት ለቱሪዝም ዘርፍ ከፍተኛ ትኩረት በመስጠት የመዳረሻዎች ልማት፣ የውጭ ምንዛሬ ግኝትና የስራ ዕድል ፈጠራን ለማሳደግ በቁርጠኝነት እየተሰራ እንደሚገኝ ገልጸዋል። በዚህም ባለፉት 6 ወራት የአገልግሎቱን አሰጣጥ ለማሻሻልና ቅርሶችን ለመንከባከብ በተከናወኑ ተግባራት አበረታች ውጤት መመዝገባቸውን ጠቁመዋል። ባለፉት 6 ወራት 6986 የውጭ ሀገር ቱሪስቶች ክልሉን ጎብኝተዋል። ከነዚህም ጎብኚዎች ከፍተኛ የሆነ ገቢ መሰብሰብ መቻሉን ተናግረዋል። በተመሳሳይ የሀገር ውስጥ ጎብኚዎች 95396 መጎብኘታቸውን ተናግረዋል። በባህላዊ እሴቶች ረገድም የሐረሪ ህዝብ የባህል ህግ፣ ሄራ እና የገዳ ስርዓት የማስተዋወቅ ስራ የተሰራ ሲሆን የዊርሻቶ በዓል፣ የሰፈር ፈታ በዓል፣ የኢሬቻ በዓል፣ የብሔር ብሔረሰቦች ቀን፣ የጨለንቆ ሰማዕታት መታሰቢያ 5 ታላላቅ ክብረ በዓላትም በደማቅ ሁኔታ መከበሩን አስረድተዋል። በዚህም የቱሪዝም ዘርፍ የውጭ ምንዛሬ ከማስገኘት ባሻገር ከፍተኛ የስራ ዕድል መፍጠር መቻሉንም አብራርተዋል። ባለፉት 6 ወራት የጤና ስርዓቱን አቅም ለመገንባት ዘርፈ ብዙ አመርቂ ስራዎች መከናወናቸውን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ አስታወቁ። በተያያዘም ለሴቶች፣ ህጻናት፣ ወጣቶች፣ አካል ጉዳተኞችና ለችግር የተጋለጡ ዜጎች ሰብአዊና ዲሞክራሲያዊ መብቶች እንዲሁም የኢኮኖሚ ተጠቃሚነት እንዲረጋገጥ በትኩረት መሰራቱን ጠቁመዋል። ዘገባው የገዛኸኝ አራጌ ነው። ናርዶስ ዳምጤ ተጨማሪ አላት።
የሐረሪ ክልል ምክር ቤት ስድስተኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤውን አካሂዷል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በ2018 በጀት ዓመት የመጀመሪያ ግማሽ ዓመት በጤናው ዘርፍ ባቀረቡት ሪፖርት የጤና ስርዓቱን አቅም ለመገንባት ዘርፈ ብዙ አመርቂ ስራዎች መከናወናቸውን ገልጸዋል። በዚህም የማህበረሰብ አቀፍ የጤና መድን አገልግሎት 100% ተደራሽ በማድረግ ህብረተሰቡን ተጠቃሚ እንዲሆን መደረጉንም አስገንዝበዋል። በጤና ተቋማት የመድኃኒት አቅርቦት ማሳደግና የህብረተሰብ እርካታ ማረጋገጥ የሚያስችሉ ዘርፈ ብዙ ስራዎች መከናወናቸውን አስረድተዋል። ተላላፊ ያልሆኑ በሽታዎችን ለመከላከልና ለመቆጣጠር ተጋላጭ ለሆኑ የህብረተሰብ ክፍሎች የቅድመ ምርመራ አገልግሎት በስፋት መስጠት መቻሉንም ጠቁመዋል። የእናቶችን ሞት ለመቀነስ ተደራሽነትን በማስፋት በቅድመ ወሊድ አገልግሎትና የድህረ ወሊድ ክትትል በማጠናከር አበረታታች ስራ መሰራቱንም ገልጸዋል። በአጠቃላይ የዜጎች ጤና ለሀገር ብልጽግና ወሳኝ በመሆኑ ባለፉት 6 ወራት አበረታታች ተግባራት መከናወናቸውንም አስረድተዋል። በጉባኤው የክልሉ ምክር ቤት የስራ አፈጻጸም ሪፖርትን ያቀረቡት ርዕሰ መስተዳድር አቶ ኦርዲን በድሪ እንደገለጹት በ2018 በጀት ዓመት ባለፉት 6 ወራት ለሴቶች ህጻናትና ወጣቶች፣ ለአካል ጉዳተኞች፣ አረጋውያንና ለችግር የተጋለጡ ዜጎች ሰብአዊ ዲሞክራሲያዊ መብቶች እንዲከበሩላቸው የኢኮኖሚ ተጠቃሚነታቸው እንዲረጋገጥ በትኩረት መሰራቱንም ገልጸዋል። በዚህም መሰረት በግማሽ ዓመቱ 416 ሴቶችና 140 ልዩ ትኩረትን የሚሹ አካል ጉዳተኛ ሴቶችን ማደራጀት መቻሉን ጠቁመዋል። በስብዕና ማዕከላት 4970 ህጻናትና 5000 ወጣቶች ተጠቃሚ እንደሆኑና 45000 ወጣቶች በበጎ ፍቃድ አገልግሎት እንዲሁም 15000 ወጣቶች ደግሞ በሰላም ግንባታ ላይ እንዲሳተፉ መደረጉንም አብራርተዋል። በማህበራዊ ጥበቃና ሴፍቲኔት ፕሮግራም በአጠቃላይ 3559 የገጠርና የከተማ ልማታዊ ሴፍቲኔት የቀጥታ ድጋፍ ተጠቃሚዎች የቋሚ ቀጥታ ድጋፍ መደረጉንም ጠቁመዋል። በሲቪክ ማህበራት አማካኝነት ለ638 አረጋውያንና ለ497 አካል ጉዳተኞች የእንክብካቤ ድጋፍ እንዲያገኙ ተደርጓልም ብለዋል። በሐረሪ ክልል በበጀት ዓመቱ 6 ወራት ህዝብን ባለቤት ያደረገው አዎንታዊ ሰላምን በመገንባት አበረታች ውጤት መመዝገቡን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የሐረሪ ክልል ምክር ቤት እያካሄደ በሚገኘው 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤው የክልሉ የጸጥታና የፍትህ ዘርፎች የግማሽ ዓመት እቅድ አፈጻጸም ሪፖርት ቀርቧል። ዘገባው የሄኖክ ግርማ ነው። አዩብ ካዛሊ በዝርዝር ያቀርበዋል። የሐረሪ ክልል ምክር ቤት እያካሄደ በሚገኘው 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤ የክልሉ የጸጥታና የፍትህ ዘርፎች የግማሽ ዓመት እቅድ አፈጻጸም ሪፖርት ቀርቧል። የዘርፉን የ2018 በጀት ዓመት ግማሽ ዓመት እቅድ አፈጻጸም ሪፖርትን ያቀረቡት የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ የክልሉን ጸጥታ በማስፈን የህግ የበላይነትን በማስከበር የህዝቡን ደህንነት በመጠበቅ ዘላቂና አዎንታዊ ሰላምና ጸጥታን በማረጋገጥ ረገድ በበጀት ዓመቱ ግማሽ ዓመት አበረታች ተግባራት መከናወናቸውን ገልጸዋል። ድርሻ አካላትና በመላው የክልል ህብረተሰብ ተሳትፎ የክልሉን የሰላም የአብሮነት የወንድማማችነትና እህትማማችነት ተምሳሌትነቷን ለማስቀጠል ዘርፈ ብዙ ስራዎች መሰራታቸውን አቶ ኦርዲን ይጠቁመዋል። በበጀት ዓመቱ 6 ወራት በህብረተሰብ ተሳትፎ አዎንታዊ ሰላምን ለማሳደግ በህብረተሰብ ምክክር የዜጎች ችግር ፈቺነትን ለማጎልበት ከ32000 የህብረተሰብ ክፍሎች ጋር ምክክር መደረጉን ርዕሰ መስተዳድር አቶ ኦርዲን ጨምረው ገልጸዋል። በአዎንታዊ ሰላም እሴት ግንባታ ላይ የሃይማኖት ተቋማትን ተሳትፎን በማጎልበት የእርስ በርስ ግንኙነትን አብሮነትን ለማጠናከር የተለያዩ የሃይማኖት አባቶችና የእምነት ተከታዮች ጋር ውይይት መደረጉንም ባቀረቡት የ6 ወር ሪፖርት አብራርተዋል። በዚህ ዓመት 4ኛው ሀገር አቀፍ የሰላም ኮንፈረንስ በሐረር ከተማ ከሰላም ሚኒስቴር፣ ከክልሉ መንግስት፣ የክልሉ ሃይማኖት ተቋማት ጉባኤ ጋር በመቀናጀት ከ10750 በላይ እንግዶችና የክልል ነዋሪዎችን ያሳተፈ ሀገር አቀፍ የሰላም ኮንፈረንስ በሐረር ከተማ ደማቅ በሆነ ሁኔታ በማዘጋጀት የክልሉን የአብሮነትና የሰላም ተምሳሌትነት ዳግም አረጋግጧል ነው ያሉት። የክልሉ የሚሊሻ አባላትን ጅጅጋ በሚገኘው ገርባሳ ወታደራዊ ማሰልጠኛ በማስገባት ወታደራዊና ህገ መንግስታዊ ስልጠና ወስደው መሰማራታቸውን የገለጹት ርዕሰ መስተዳድሩ 5830 የሚሆኑ የሰላም ደጀን አባላትን በማሰልጠን በየአካባቢው የሰላም የልማትና የጸጥታ ስራዎችን እያከናወኑ እንደሚገኙም ጠቁመዋል። የወሳኝ ኩነት ምዝገባ አፈጻጸምን በተመለከተም በ6 ወሩ በአጠቃላይ 8771 ኩነቶችን መመዝገብ ተችሏል ብለዋል። ኮንትሮባንድና ህገወጥ ንግድን ለመከላከልና ለመቆጣጠር በተሰራ ስራ ብር ከ72 ሚሊዮን 138 ሺህ ብር በላይ የሚገመት የኮንትሮባንድ ዕቃ የተያዘ ሲሆን ህገወጥ የጦር መሳሪያዎች ዝውውርን በመከላከልና በመቆጣጠር ረገድም ውጤታማ ተግባራት መከናወናቸውን ገልጸዋል። በመሆኑም በበጀት ዓመቱ ግማሽ ዓመት በክልሉ ሰላምና ጸጥታን በማስፈንና የህግ የበላይነትን በማረጋገጥ ስራዎች ህዝብን ባሳተፈ መልኩ በመስራት ተጨባጭ ውጤት ማስመዝገብ መቻሉን ርዕሰ መስተዳድር ኦርዲን አስረድተዋል። በተያያዘም የፍትህ ዘርፍ አፈጻጸምን በተመለከተ ባለፉት 6 ወራት የፍትህ ዘርፍ አገልግሎት አሰጣጥ በማሻሻል
የህብረተሰቡን ፍትህ የማግኘት መብት በማስከበር የህግ የበላይነትን ለማረጋገጥ ህገ መንግስቱና ህገ መንግስታዊ ስርዓቱን ለማስከበርና የዜጎች ሰብአዊና ዲሞክራሲያዊ መብቶች ማክበርና ማስከበር የሚያስችሉ ዘርፈ ብዙ ተግባራት በማከናወን አበረታች ውጤቶችን ማስመዝገብ ተችሏል ብለዋል። ባለፉት 6 ወራት የፍትሐ ብሔር ጉዳዮች ክርክር የመርታት ምጣኔን በማሻሻል በፍርድ ቤት በክርክር ሂደት ላይ ከሚገኙ መዛግብት ውስጥ በ9 መዛግብት ላይ ውሳኔ በማሰጠት ከ108 ሚሊዮን 569 ሺህ ብር በላይ ለመንግስት ማስቀረት ተችሏል ብለዋል። ባለፉት 6 ወራት ፍርድ ቤት ቀርበው ውሳኔ ከተሰጣቸው 394 መዛግብት ውስጥ በበጀት ዓመቱ ግማሽ ዓመት 370 መዛግብት ላይ የጥፋተኝነት ውሳኔ የተሰጠ መሆኑን የገለጹት ርዕሰ መስተዳድር ኦርዲን የታክስና ኢኮኖሚ ወንጀሎች ክሶችን የመርታት ምጣኔን በማሻሻል አበረታች ውጤት ተመዝግቧል ነው ያሉት። ባለፉት 6 ወራት በክስና ከክስ ውጪ በድርድር በክልል ደረጃ ለመንግስት ተመላሽና ሳይከፈል እንዲቀር የተደረገ 279 ሚሊዮን 56318 ብር ማስመለስ የተቻለ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ138 በመቶ ጭማሪ ያለው ብለዋል። ጥራታቸውን የጠበቁ 8649 ሰነዶችን ማረጋገጥ የተቻለ መሆኑን ገልጸው ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ69 በመቶ ጭማሪ ያሳይቷል ብለዋል። በግማሽ ዓመቱ ለ14618 ተገልጋዮች የሰነድ ማረጋገጥ አገልግሎት በመስጠት ከ32 ሚሊዮን 367 ሺህ ብር በላይ በመሰብሰብ ውጤታማ አፈጻጸም መመዝገቡንም ርዕሰ መስተዳድሩ ባቀረቡት ሪፖርት ገልጸዋል። በክልሉ ንጹህ ጽዱና ለኑሮ ምቹ የሆነች ሀረርን የመፍጠር ስኬታማ ሂደት መከናወኑን ርዕሰ መስተዳድር አቶ ኦርዲን በድሪ አስታወቁ። የውሃ አቅርቦትን ለማሳደግ የተሰራው ስራ አበረታች ውጤት መመዝገቡንም አክለዋል። ዘገባው የገዛኸኝ አራጌ ነው። ተጨማሪ ያለን የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤውን አካሂዷል። በጉባኤው የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ የከተማውን ጽዳትና ውበት በመጠበቅ ሐረርን ለነዋሪዎቿ ሆነ ለጎብኚዎቿ ምቹ በማድረግ ረገድ ስኬታማ ሂደቶች መከናወናቸውን ገልጸዋል። በክልሉ የአረንጓዴ ቦታዎችን በማልማት ለህዝብ ተደራሽ እንዲሆኑና ጤናማ የስርዓተ ምህዳር እንዲፈጠር ማድረግ ተችሏል ብለዋል። በከተማው የደረቅ ቆሻሻ አሰባሰብን በተመለከተ ባለፉት 6 ወራት በክልሉ 312 ሰፈሮችን በማዳረስ በከተማው በጠቅላላው 43954 አባወራዎችን ተጠቃሚ ማድረግ መቻሉን ጠቁመዋል። የከተማችን የአረንጓዴ ስፍራዎችን በማስፋፋት 7.23 ሄክታር ቀደም ሲል የለሙ አረንጓዴ ቦታዎችን በመንከባከብ ዘላቂነታቸውን ማረጋገጥ ተችሏል ብለዋል። ለህብረተሰቡ የሚቀርብ ስጋ ንጽህና ጤንነቱ የተጠበቀ የሚሆነው ለምግብነት የሚቀርብ ስጋ የእንስሳት እርዶችን በዘመናዊ ቄራ ሲከናወን በመሆኑ ባለፉት 6 ወራት 9500 የእርድ አገልግሎት መስጠት መቻሉን ጠቁመዋል። ህገወጥ ግንባታን በከተማው ላይ የሚያደርሰውን ዘርፈ ብዙ ችግሮች ለማስቀረት ጥረቶች እየተደረገ መሆኑን ጠቁመው በዚህም ባለፉት 6 ወራት ህገወጥ 426 ግንባታዎች ላይ ህጋዊ እርምጃ መወሰዱን አብራርተዋል። ባለፉት 6 ወራት በከተማው 3.37 ኪሎ ሜትር ዝርጋታ ማከናወን መቻሉን ገልጸው የዝርጋታው ስራው ከሞቢል ማደያ እስከ 4ኛ አደባባይ አስፓልትን መጨረሻ ከሻሽ ገራዥ ቢራ ማዞሪያ ከስላሴ በሂሩት የሺመቤት ትምህርት ቤትና ከአጂፕ ነዳጅ ማደያ በኢማጅ ሆስፒታል እስከ ደከር አደባባይ መሆኑን አስረድተዋል። በጉባኤው የክልሉን ምክር ቤት የስራ አፈጻጸም ሪፖርትን ያቀረቡት ርዕሰ መስተዳድር አቶ ኦርዲን በድሪ እንደገለጹት በ2018 በጀት ዓመት ባለፉት 6 ወራት የውሃ አቅርቦትን ለማሳደግ 1,277,402 ሜትር ኪዩብ የተመረተ ሲሆን 63 በመቶ እቅዱን ማሳካት መቻሉን ጠቁመዋል። የከተማዋን የውሃ ተደራሽነት አቅርቦት ለማሳደግ በፌዴራል መንግስት የታቀደው የግድብ ስራ እንዲጀመር በቀጣይ ጊዜያት ከፍተኛ ርብርብ እንደሚደረግ አስገንዝበዋል። በበጀት ዓመቱ በመጀመሪያው ግማሽ ዓመት ከውሃ ሽያጭና ከልዩ ልዩ አገልግሎቶች 26 ሚሊዮን ብር መሰብሰብ መቻሉን ጠቁመዋል። በዚህም የንጹህ መጠጥ ውሃ አቅርቦትን ማሻሻልና ማስፋፋትን በተመለከተ በበጀት ዓመቱ አበረታች ስራ መከናወኑን አብራርተዋል። 7ኛው ሀገራዊና ክልላዊ ምርጫ ሰላማዊና ዲሞክራሲያዊ በሆነ መልኩ እንዲካሄድ ዝግጅት እየተደረገ መሆኑን ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በክልሉ ምክር ቤት 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤ ላይ የ2018 በጀት ዓመት ግማሽ ዓመት የዘርፎች ስራ አፈጻጸም ማጠቃለያ ሪፖርት አቅርበዋል። በዚሁም በ2018 በጀት ዓመት ባለፉት 6 ወራት በክልሉ ከተከናወኑ ስራዎች መካከል በዋነኝነት የኮሪደር ልማት ስራን በጥራት በፍጥነትና ወጪ ቆጣቢ በሆነ መልኩ የተተገበረ በመሆኑ
የሐረርን ገጽታ በመቀየር የቱሪስት ፍሰትን በመጨመርና ለነዋሪዎቿ ምቹ የመኖሪያ አካባቢን በመፍጠር ረገድ አበረታይ ስራዎች መሰራታቸውን ገልጸው ቀሪው ስራዎችን በአጭር ጊዜ ውስጥ ለማጠናቀቅ ከፍተኛ ርብርብ እየተደረገ ይገኛል ብለዋል። ሰባተኛው ሀገራዊና ክልላዊ ምርጫ ሰላማዊና ዲሞክራሲያዊ በሆነ መልኩ እንዲካሄድ ከወዲሁ ዝግጅት እየተደረገ እንደሚገኝ የገለጹት ርዕሰ መስተዳድሩ ይህንንም አጠናክረን እንቀጥላለን ብለዋል። በመሆኑም በ2018 በጀት ዓመት የመጀመሪያ አጋማሽ የክልሉን ሕዝብ ሁለንተናዊ ተጠቃሚነትን ያጎለበቱ በርካታ ስኬቶች መመዝገባቸውን አቶ ኦርዲን ገልጸው በአንዳንድ ዘርፎች የታዩ ዝቅተኛ አፈጻጸሞች ማካካሻ እቅድ በማዘጋጀት በአመራሩ ቁርጠኝነትና በህዝብ ተሳትፎ ክልላዊ ግቦችን ለማሳካት በልዩ ትኩረት እንደሚሰራም አረጋግጠዋል። ዘገባውን ያደረሰን ባልደረባችን ሄኖክ ግርማ ነው። በበጀት ዓመቱ ግማሽ ዓመት በክልሉ መልካም አስተዳደርን በማስፈንና የአገልግሎት አሰጣጥን በማሻሻል አበረታች ውጤት መመዝገቡን ርዕሰ መስተዳድር አቶ ኦርዲን በድሪ አስታወቁ። በክልሉ ከ266,448 በላይ የሚሆኑ ነዋሪዎች ለፋይዳ ብሔራዊ መታወቂያ ተመዝግበው መውሰዳቸውን ገልጸዋል። ዘገባው የሄኖክ ግርማ ነው። ምስጋና ኃይሉ ተጨማሪ ያለው። የሐረሪ ክልል ምክር ቤት በስድስተኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤው የመንግስት አስተዳደርና አገልግሎት አሰጣጥ ዙሪያ የ2018 ግማሽ በጀት ዓመት እቅድ አፈጻጸም ሪፖርት አቅርቧል። የአፈጻጸም ሪፖርቱን ለምክር ቤቱ ያቀረቡት የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ በግማሽ ዓመቱ የሐረር ሞሰብ አንድ ማዕከል አገልግሎትን ስራ በማስጀመር በ8 ተቋማት በጥቅሉ 34 አይነቶች በማዕከሉ እየተሰጠ ይገኛል ብለዋል። ይህም ተበታትነው ይሰጡ የነበሩትን አገልግሎቶች በአንድ ማዕከል በመስጠት ይባክን የነበረውን ጊዜና ሀብትን በመቆጠብ ፈጣን አገልግሎት እየተሰጠ እንደሚገኝ ገልጸው በቀጣይም ማዕከሉን በማጠናከር ተጨማሪ አገልግሎት ሰጪ ተቋማት እንዲገነቡ ይደረጋል ነው ያሉት። በበጀት ዓመቱ 6 ወራት የአገልግሎት አሰጣጥን ለማሻሻል በ49 የመንግስት ተቋማት ላይ የክትትልና ድጋፍ ስራም እየተከናወነ ሲሆን ከነዚህ ውስጥም 34ቱ የቅሬታና አቤቱታ መቀበያ ስርዓት እንዲዘረጉ ተደርጓልም ብለዋል። በግማሽ ዓመቱ ከ10,790 በላይ የመንግስት ሰራተኞችን ማህደር በዳታ ቤዝ በማስገባት የተቻለ መሆኑ ርዕሰ መስተዳድሩ ባቀረቡት ሪፖርት ላይ ገልጸዋል። ከዚህ በተጨማሪም የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤ የኢኖቬሽንና ቴክኖሎጂ መሰረተ ልማት ዘርፍ 6 ወር እቅድ አፈጻጸም ሪፖርት ቀርቧል። የዘርፉን የ6 ወር እቅድ አፈጻጸም ሪፖርት ለክልሉ ምክር ቤት ያቀረቡት የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ በ5 ሚሊዮን የኢትዮ ኮደርስ ኢኒሼቲቭ መሰረትም በክልሉ እስካሁን ስልጠና ከወሰዱት 19950 ከሚሆኑ ዜጎች ውስጥ 8600 የሚሆኑት የእውቅና ሰርቲፊኬት አግኝተዋል ብለዋል። በተያያዘም በሁሉም የመንግስት ተቋማት፣ በትምህርት ቤቶች፣ የጤናና ግብርና ባለሙያዎች እንዲሁም የፖሊስ አባላት በፋይዳ ብሔራዊ መታወቂያ ምዝገባ እንዲሳተፉ በማድረግ እንደ መልካም ተሞክሮ የሚወሰድ ሲሆን ይህም የዲጂታል ትራንስፎርሜሽን ጉዞን የሚያፋጥን ጠንካራ መሰረት በመጣል ላይ የሚገኝ ነው ብለዋል። የፋይዳ ብሔራዊ መታወቂያ ምዝገባን በተመለከተ በ2017 እስከ 2018 ድረስ እድሜያቸው ከ5 ዓመት በላይ የሆኑ የ266,448 የክልሉ ነዋሪዎች የፋይዳ ብሔራዊ መታወቂያ ተመዝግበው መታወቂያውን መውሰዳቸው ርዕሰ መስተዳድሩ አረጋግጠዋል። የሚዲያና ኮሙኒኬሽን ዘርፍ አፈጻጸምን በተመለከተም በክልሉ የተመዘገቡ ያሉ ዘርፈ ብዙ የልማት ውጤቶችና መልካም ገጽታዎችን ለማስተዋወቅ በርካታ ዜናዎች ባለፉት 6 ወራት በሚዲያ እንዲተላለፉ መደረጋቸውን ርዕሰ መስተዳድሩ ገልጸዋል። ዘመናዊ ተደራሽና ብዙሃነትን የሚያስተናግድ የሚዲያ ስነ ምህዳር ለመፍጠርም የተለያዩ ሚዲያዎች በክልሉ እንዲገቡ ሰፊ ስራ መከናወኑን ጨምረው ገልጸዋል። በግማሽ ዓመቱ ቁልፍ የሆኑ ክልላዊ አጀንዳዎችን በመቅረጽ በክልሉ መንግስትና ህዝብ ላይ የሚሰነዘሩ የተዛቡና የተሳሳቱ መረጃዎችን በመከታተልና በመመከት ውጤታማ ስራ መሰራቱንም ርዕሰ መስተዳድሩ ጠቁመዋል። የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤው የቀረበለትን የ2018 ግማሽ ዓመት ሪፖርትና አዋጆችን በማጽደቅ ተጠናቀቀ። በዚህም ምክር ቤቱ በክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ የቀረበውን የ2018 በጀት ዓመት የ6 ወራት የስራ አፈጻጸምና በክልሉ ገንዘብና ኢኮኖሚ ትብብር ቢሮ ኃላፊ አቶ መሐመድ ያህያ በቀረበው የካፒታልና መደበኛ ፕሮጀክት ማስፈጸሚያ የሚሆን 743,825,587 ብር ተጨማሪ በጀት ላይ በሰፊው ከተወያየ በኋላ በሙሉ ድምጽ ተቀብሎ አጽድቋል። ምክር ቤቱ በክልሉ ገቢዎች ቢሮ ኃላፊ አቶ ያሲን አብዱላሂ በቀረበለት የገቢ ግብር ማሻሻያ ረቂቅ አዋጅ ላይ በሰፊው ከተወያየ በኋላ በስራ ላይ እንዲውል በሙሉ ድምጽ ተቀብሎ በማጽደቅ መደበኛ ጉባኤውን አጠናቋል። ዘገባውን ያደረሰን ሄኖክ ግርማ ነው።
ክቡራን ተመልካቾቻችን ዜናዎቻችን ከሐረሪ ቲቪ ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የመራጮች ምዝገባ የሚጀምርበት ቀን ወደ የካቲት 28 መራዘሙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በሌላ ዜና የ2018 በጀት ዓመት የመጀመሪያ 6 ወራት የፓርቲና መንግስት ስራዎች ድጋፋዊ ሱፐርቪዥን ማጠቃለያ መድረክ ተካሂዷል። እነዚህንና መሰል ሀገር አቀፍ ዘገባዎችን እሌንሽ መልስ በተከታይነት ታቀርባለች። የመራጮች ምዝገባ የሚጀመርበት ቀን ወደ የካቲት 28 መራዘሙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ዙሪያ መግለጫ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በዚህ ወቅት እንደተናገሩት በምርጫ ሰሌዳ መሰረት የመራጮች ምዝገባ የካቲት 7 ለማከናወን ታቅዶ እንደነበር አስታውሰዋል። ከባለድርሻ አካላት ጋር የሚከናወኑ ስራዎች ባለመጠናቀቃቸው ምዝገባው ወደ የካቲት 28 መራዘሙን አስታውቀዋል። ጥር 1 ቀን 2018 ዓ.ም የተጀመረው የእጩዎች ምዝገባ በፓርቲዎች ጥያቄ መሰረት እስከ 16 መራዘሙን ተናግረዋል። በሰባተኛው ጠቅላላ ምርጫ 42 ተፎካካሪ ፓርቲዎች በተናጠል 15 ፓርቲዎች ደግሞ በሁለት ጥምረትና በአንድ ግንባር ለመፎካከር መመዝገባቸውን መናገራቸውን ኢዜአ ዘግቧል። ከአጠቃላይ የምርጫ ጣቢያዎች መካከል በ17000 ያህሉ የዲጂታል የመራጮች ምዝገባን ተደራሽ ለማድረግ እየተሰራ መሆኑንም መግለጻቸው ይታወሳል። የ2018 በጀት ዓመት የመጀመሪያ 6 ወራት የፓርቲና መንግስት ስራዎች ድጋፋዊ ሱፐርቪዥን ማጠቃለያ መድረክ ተካሂዷል። በመድረኩ ላይ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራን ጨምሮ የፌዴራልና የክልል ከፍተኛ የመንግስት የስራ ኃላፊዎች እንዲሁም የሱፐርቪዥን ቡድኑ አባላት ተገኝተዋል። የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራ በመድረኩ መክፈቻ ላይ የዚሁ ሱፐርቪዥን ዋነኛ ዓላማ በከፍተኛ አመራሮች ስልጠና ማጠቃለያ ላይ የተቀመጡ አቅጣጫዎችና የስራ መመሪያዎችን አፈጻጸም መገምገም ነው ብለዋል። በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ሀሳብ በተሰጠው በዚሁ ስልጠና ማጠናቀቂያ እንደ ሀገር ትኩረት በሚሹ አገራዊ ጉዳዮች ላይ ዝርዝር መመሪያ መሰጠቱን አስታውሰዋል። ባለፉት 6 ወራት ትኩረት ሰጥቷቸው በተከናወኑ የኑሮ ውድነትን መቀነስ፣ ከተረጂነት መውጣት፣ የልማት ስራዎች፣ መልካም አስተዳደር ስራዎችን ጨምሮ በሌሎችም ሀገራዊ ጉዳዮች ዙሪያ የተከናወኑ ስራዎች ተዳሰዋል። በመድረኩ በሱፐርቪዥን ምልከታ የተገኙ ምርጥ ተሞክሮዎችን የጋራ ለማድረግና በቀጣይነት ትኩረትና ድጋፍ የሚሹ ጉዳዮችን ለይቶ ለማስቀመጥ ፋይዳው የጎላ መሆኑን መግለጻቸውን የኢቲቪ ዘገባ አመላክቷል። የመንግስት ኮሚኒኬሽን አገልግሎት ኢትዮጵያ ለአፍሪካ ልታቀርባቸው የምትችላቸው በርካታ ተሞክሮች አሏት አለ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋውን ጎበዛይ በወቅታዊ ጉዳዮች ዙሪያ በሰጡት መግለጫ ከየካቲት 6 እስከ 8 ቀን 2018 ዓ.ም ባሉት ቀናት ሁለት አበይት ጉዳዮችን ታስተናግዳለች ብለዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤና የአፍሪካ ጣሊያን ጉባኤን ለማስተናገድ ዝግጅት መደረጉን ገልጸዋል። ኢትዮጵያ ለአፍሪካውያን ልታቀርባቸው የምትችላቸው በርካታ ተሞክሮች እንዳላት ገልጸው ኢትዮጵያ በአረንጓዴ አሻራ ባለፉት 7 ዓመታት በሰራቸው ስራ የደን ሽፋን ከ17 በመቶ ወደ 23 በመቶ ማሳደግ መቻሏን ጠቁመዋል። ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ የሃይድሮ የነፋስና የፀሐይ ታዳሽ ኃይል አማራጮችን በመጠቀም የኤነርጂ ፍላጎትን ከማሳደግ አልፎ ለጎረቤት ሀገራት ጭምር ለመስረፍ መቻሉን ተናግረዋል። በተጨማሪም በነዳጅ የሚሰሩ ተሽከርካሪዎችን በመከልከል ለታዳሽ ኃይል ያላትን ቁርጠኝነት በተግባር አሳይታለች ብለዋል። በከተማ የኮሪደር ልማትና የወንዝ ዳርቻ ልማት ከተሞችን ጽዱና ውብ ማድረግ፣ የአካባቢ ብክለትን የቀነሱ ደማቅ ከተሞችን የመፍጠር ጥረት በአዲስ አበባ በመጀመር በበርካታ የሀገሪቱ ከተሞች እየቀጠለች ትገኛለች ነው ያሉት። ከፕላስቲክ የጸዳ አካባቢን ለመፍጠር የአንድ ጊዜ ፕላስቲክ መያዣዎችን በመከልከል ለዘላቂ ልማትና አካባቢ ጥበቃ ያላትን ቁርጠኝነት ዳግም አስመስክራለች ብለዋል። በቀጣይነትም የውሃ ሀብቷን በአግባቡና ውጤታማ በሆነ መንገድ ለመጠቀም የሚያስችሉ ሁለንተናዊ እርምጃዎችን እየወሰደች እንደምትገኝ አመልክተዋል። ዘገባው የፋና ብሮድካስቲንግ ነው። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 6 ወራት 80 በመቶ ያህሉን የኤሌክትሪክ መሰረተ ልማት ግብዓት ከሀገር ውስጥ አቅራቢዎች ማሟላት መቻሉን ገልጸዋል። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አንዋር አብራር እንዳሉት ጥራታቸውን የጠበቁ የተለያዩ ግብዓቶችን ለሀገር ውስጥ አቅራቢዎች ቅድሚያ በመስጠት እንዲያቀርቡ ተደርጓል። ይህም መንግስት የጀመረውን ሀገር በቀል ኢኮኖሚን ለማበረታታትና የሀገር ውስጥ ኢንቨስትመንትን ለማስፋፋት አገልግሎቱ ከወሰዳቸው እርምጃዎች አንዱ መሆኑን ለኢዜአ ተናግረዋል። አገልግሎቱ ለደንበኞች ፈጣን ምላሽ ለመስጠትና የግብዓት አቅርቦት ውስንነትን ለመቅረፍ ሀገር በቀል አምራቾችን እያበረታታ መሆኑንም አረጋግጠዋል።
ደቡብ አፍሪካ ኔልሰን ማንዴላ ከእስር የተፈቱበትን 36ኛ ዓመት አከበረች። ከ36 ዓመታት በፊት የዓለም አይኖች ሁሉ አሁንኛ ከቆምንበት ስፍራ ጥቂት ራቅ ብሎ በሚገኘው በር ላይ አርፈው ነበር ሲሉ ፕሬዝዳንት ሴሪል ራማፎሳ ተናገሩ። ምስጋና ኃይሉ በዝርዝር ያቀርበዋል። የቀድሞው የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ ከእስር የተፈቱበት 36ኛ ዓመትን አከበረች። ደቡብ አፍሪካ ይህንን በዓል ከ36 ዓመታት በፊት የዓለም አይኖች ሁሉ አሁን ከኛ ከቆሙበት ጥቂት ስፍራ ላይ ይገኛሉ ስትል ነበር የገለጸችው። ፕሬዝዳንት ራማፎዛም በዚህ ጉዳይ ላይ እንደተናገሩት ማንዴላ የእስር ዘመናቸውን የመጨረሻ ዓመታት ባሳለፉበት ማዲባ ሃውስ ባደረጉት ጉብኝት ላይ ደስተኛ መሆናቸውን ገልጿል። ፕሬዝዳንቱ ከዛሬ 36 ዓመት በፊት የካቲት 4 ቀን 1982 ዓ.ም ኔልሰን ማንዴላ ከእስር የተፈቱበትን ታሪካዊ ዕለት በመዘከር ያደረጉት ንግግርም ነው። ይህ ወደ ነጻነት የተደረገ ታላቅ ጉዞ ለደቡብ አፍሪካ ዲሞክራሲ ወሳኝ ምዕራፍ ነበር ሲሉ እንደ አውሮፓውያን አቆጣጠር በ1994 ማንዴላ በዲሞክራሲ ምርጫ የመጀመሪያውን የአገሪቱ መሪ ሆነው ወደ ስልጣን እንዲመጡ መንገድ መጠረጉንም አንስተዋል። ደቡብ አፍሪካን ከጨቋኝና ዘረኛ አፓርታይድ ስርዓት ነጻ ለማውጣት ያደረጉት አስተማሪ ትግል ኔልሰን ማንዴላ ወይም ማዲባም ለጥቁር ህዝቦች እንዲሁም በጭቁን ውስጥ ላሉ የዓለም ህዝቦች የነጻነት ምልክትና የትግል ፋና በመሆን የማይጠፋ ደማቅ ታሪክ የጻፉ ናቸው። የቀድሞው ደቡብ አፍሪካ የነጻነት ታጋይና የሀገሪቱ መሪ የነበሩት ኔልሰን ማንዴላ የተወለዱት በ1918 ሐምሌ 18 ነው። ማዲባ እኩልነት፣ የሰው ልጆች ክብርን በማስመልከት በሁሉም መስመሮችና ቡድኖች ላይ ውይይት በማድረግና አጋርነትን በማስፋትም ቁልፍ መርህ የሚከተሉ ሰው ነበሩ። ኔልሰን ማንዴላ ታላቅ መሪ፣ ቆራጥ፣ እኩልነትን መብት አራማጅና የደቡብ አፍሪካ የሰላም አባት በመባል ይታወቃሉ። በልደት ቀናቸውና ከእስር የወጡበትም ቀን በየዓመቱ ይከበራል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ የማንዴላ ቀንን አስመልክተው ኔልሰን ማንዴላ አንድ ሰው የተሻለች ዓለም በመገንባት ረገድ ሊፈጥር የሚችለው ልዩነት አሳይተውናል ብለዋል። ማዲባ በዘረኛው የአፓርታይድ ስርዓት ከ27 ዓመታት እስር ነጻ ከወጡ በኋላ ደቡብ አፍሪካን እንደ አውሮፓውያን አቆጣጠር ከ1994 እስከ 1997 በፕሬዝዳንትነት መርተዋል። የነጻነት ትግል ቀንዲልና ለመብት ተሟጋች አርአያ የሆኑት የዓለም የሰላም ኖቤል ተሸላሚ ኔልሰን ማንዴላም በፈረንጆቹ ታህሳስ 5 ቀን 2013 ዓ.ም ከዚህ ዓለም በሞት ተለይተዋል። እንግሊዝ በስደተኞች ቀኝ ተገዝታለች ሲሉ የማንቸስተር ዩናይትድ ድርሻ ያላቸው ሰር ጂም ራትክሊፍ መናገራቸውን ተከትሎ ይቅርታ እንዲጠይቁ በጠቅላይ ሚኒስትር ስታርመር ተጠየቁ። ሰር ጂም ራትክሊፍ ከ2020 ወዲህ መኖራቸውን በሞናኮ ያደረጉ ሲሆን የግብር መኖሪያ ቤታቸውንም ከእንግሊዝ ወደ ሞናኮ ቀይረዋል። ባህር ጠንክር ተጨማሪ ያለው። እንግሊዝ በስደተኞች ቀኝ ተገዝታለች ሲሉ የማንቸስተር ዩናይትድ ድርሻ ያላቸው ራትክሊፍ መናገራቸውን ተከትሎ ይቅርታ እንዲጠይቁ በጠቅላይ ሚኒስትር ስታርመር ተጠየቁ። የዓለማችን ትልቁ የኬሚካል ኩባንያ መስራች ሰር ጂም ራትክሊፍ ለስካይ ኒውስ እንደተናገሩት ዩናይትድ ኪንግደም በስደተኞች ቀኝ ግዛት ስር ሆናለችና ጠቅላይ ሚኒስትሩ የሀገሪቱን ኢኮኖሚ ለማረጋጋት አስቸጋሪ አድርጎባቸዋል ሲሉ ጠቁመዋል። ዩናይትድ ኪንግደም በስደተኞች ቀኝ ግዛት ስር ወድቃለች የሚሉት የማንቸስተር ዩናይትድ አነስተኛ ድርሻ ያላቸው ራትክሊፍ በ2020 የእንግሊዝ ሕዝብ ቁጥር 58 ሚሊዮን ነበር፣ አሁን 70 ሚሊዮን ደርሷል ብሏል። አክለውም ከፍተኛ ቁጥር ያለው ስደተኞችን ይዘህ ኢኮኖሚ ሊኖርህ አይችልም ሲሉ አስተያየታቸውን ሰጥተዋል። ሰር ጂም ራትክሊፍ ከ2020 ወዲህ መኖሪያቸውን በሞናኮ ያደረጉ ሲሆን የግብር መኖሪያ ቤታቸውንም ከእንግሊዝ ወደ ሞናኮ ቀይሯል። ጠቅላይ ሚኒስትሩ ሰር ኪር ስታርመር ቢሊዮነሩን የማንቸስተር ዩናይትድ የጋራ ባለቤት ሰር ጂም ራትክሊፍ ስለ ኢሚግሬሽን የሰጧቸው አስተያየቶች አጸያፊና የተሳሳተ በማለት አውግዟል። ረቡዕ አመሻሽ ላይ ባስተላለፉትም ተግሳጽ ብሪታንያ ኩሩ ታጋሽ ሀገር ነች ሲሉ ሰር ጂም ይቅርታ እንዲጠይቁ ጠይቀዋል። ግለሰቡም ይቅርታ እንዲጠይቁ ጥሪ ቀርቦላቸዋል። አስተያየቶቹም ሀገራችን ለመከፋፈል በሚሉ ሰዎች እጅ ላይ ይወድቃልም ብሏል። ራትክሊፍ በ6 ዓመታት ውስጥ የእንግሊዝ ሕዝብ በ12 ሚሊዮን ሰዎች ጨምሯል ቢሉም ብሔራዊ ስታቲስቲክስ ቢሮ የተገኘው መረጃ በ2025 አጋማሽ ላይ የዩናይትድ ኪንግደም ሕዝብ 69.4 ሚሊዮን ሲደርስ በ2020 አጋማሽ ላይ 66.7 ሚሊዮን እንደነበረ ይገመታል። ሰር ጂም አስተያየቱን የሰጡትም ከስካይ ኒውስ የኢኮኖሚ አርታይ ኤድ ኮንዌይ ጋር በተደረገ ቃለ ምልልስ ላይ በአንትሮፕ ቤልጅየም የአውሮፓ የኢንዱስትሪ ጉባኤ ላይ ነው። በመቀጠልም የዕለታዊ የውጭ ምንዛሬና የአየር ንብረት ትንበያን ተከታትለን እንመለስ።
ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ